አቤል ነው የሚልካቸው። ኖ ሞር ፕሮፌት ለእኔ ሲጀመር በፌክ ስም ከዛ ዝንጀሮ ፎቶ አድርጎ ምናምን ከዛ ጨላዳ ባቡ ምናምን ፎቶ አድርጎ ራሱን ደብቆ ምናምን የሚያወራ ሰው ጋር ወዳጅ ሊሆን አልችልም። መታወቅ ያለበት እንትን ቀለም ወርቅ ለማሸብሸብ የዝንጀሮ ፎቶ አድርጎ መልኩን ደብቆ ስሙን ደብቆ ከሚገባ ስማቸውን እየቀየሩ ከሚገቡ ሰዎች ጋር በፍጹም እኔ ወዳጅ ሊሆን አልችልም። ምክንያቱም እኔ በአደባባይ የምታወቅ ክፍለ ከተማ ያለኝ አዲስ አበባ ጎዳኖች ላይ በክብር ወክ እያደረግኩ የምንቀሳቀስ ማንነት የሚታወቅ በፊቴ የምገባ ሙሉ ኢትዮጵያዊ ነኝ። እዛ የተደባብቆ ምናምን የሚለፈልፍ ሰው መቼም ቦታ ሊኖረው አይችልም። ፍሬንድም ሊሆን አይችልም። አለቀ። ያ እኔ እኮ እኔ ስለማቅ ነው እኮ አሁን ያለውን ነገር ከጀርባ ያለውን ነገር ግን እሱ ያው መረጃ አለኝ 100% ትክክለኛ ነው ሲያወራ በጣም በቃ የውሸት መረጃ ይዞ እንደሚጮህ እንትና ሰሙ እኔ አንድ ነገር መረዳት የምፈልገው ደስ የሚለው ኢትዮጵያዊ ነው። ከእናንተ ማወቅ የምፈልገው ነገር አንድ ነገር አለ። አሁን ለምሳሌ እምነት ሲቀየር እሺ የተሳሳተ እምነት ውስጥ ነው ያለው ልበልና አሁን ለምሳሌ መጀመሪያ የተሳሳተ እምነት ውስጥ ነው በሌላው ቤተ እምነት የተሳሳተ ቦታ እንዳለው ይቆጠርልኝና ወደዛ ወደ ትክክለኛ ወደሚባለው ቤተ እምነት ሲሄድ መረጋጋት ነው ያለብኝ ወይስ ኦቨርዶዝ ነው መሆን ያለበት ከነበረኝ ኢነርጂ ላይ? ጤነኛ ሃይማኖት አቀያየር ሲቀይር ያየሁት እንትና ነው። ቶኒ የሚባለው ልጅ ነው። ቶኒ የሚባለው ልጅ ነው ሲቀይር ሃይማኖት ትክክለኛ በቃ አቀያየር ያየሁት። ሌላው የሆነ ሰውዬ የወንጌል ሰባኪነት ማሳያ ሆኖ ነው የሚመጣው እንጂ የምር ህይወታቸው ተነክቶ ምናምን ተቀይሮ አይደለም። አትሊስት ቪዲዮ እኮ ሰርቼለታለሁ ለሰሙ። አሁን ያወገዙት ሰዎች ዝቅ አድርጋችሁ ቪዲዮዎቼን ስታዩ ለሰሙ ቪዲዮ ሰርቼለታለሁ። አሁን ያወገዙት ሰዎች መግለጫ የሰጡበት ሰዎች ይሄ ልጅ ሰው ወደ ፕሮቴስታንት ሲመጣ ደስ አይለውም አሉ። አትሊስት የፕሮቴስታንት ካልቸር አለ፣ ራሱን የቻለ ቢውልድ የተደረገ ካልቸር አለ፣ ገባ ሲስተም አለ፣ እስክታውቀው ድረስ ቲዮሎጂ አለ፣ የተለያየ ነገር አለ የራሱን የቻለ የፕሮቴስታንት ማለት ነው። በእርግጥ ሰሙ የኦርቶዶክስ ዕቅበተ እምነት ላይ ሲሰራ ያነበበው የሚያውቀው ነገር ሊኖር ይችላል። መሬት ላይ ወርዶ ግን የቤተ ክርስቲያን የቸርችን ካልቸር አያውቀውም። እንዴት ከሰዎች ጋር መኖር እንዳለበት አያውቅም። እዚህ ሚዲያ ላይ ያሉ ሰዎች እውነተኛ የሆኑ ውሸተኞች አያውቃቸውም። ስለዚህ ኳስ በመሬት አድርጎ ተረጋግቶ ነገሮችን እንዲከታተል ገባክ። የራሴ በቅንነት የወንድማዊ ምክሬን መክሬው ነበር። ግን ያው የኔ ነገር እንደ ጠላት ስለሆነ የሚታየው እዛ ሰፈር አብዛኞቹን ሰዎች አንተ ድሮም ሰው ሲድን እንትን ሲል አትወድም ምናምን አሉኝ። ይህ ወራት አልፈጀም መልሰው በቃ መግለጫ ሰጡበት። ገባ አንድ ሁለት ጊዜ ገንዘብ የተላከለት አዋሳ የሚኖር ፓስተር ነኝ ፖስተር ነኝ የሚል ግለሰብ አምጥተው መግለጫ ምናምን ሲጀምር መሬት ላይ ለሚኖር ሰሙ ቲክቶክ ላይ መጥቶ መግለጫ የምትሰጥ ቤተክርስቲያን የለች። በጣም እኔ አዝኛለሁ። እሱ እኛ ጋርም ያለ ችግር ነው። ነገራችን ሰሙ ላይ የተከደበትን ችግር አዝኛለሁ በሆነ አሁን ምን ያለ መሰለህ አሁን እኔ የሰሙ የእምነት መቀየሩ ምናምን ነገር እኔ አሁን ማንም ቢቀይር እኔ አይ ዶንት ኬር። ምክንያቱም እኔ የኔን እምነት የማጠንከርም የማበላሸትም ኃላፊነት ያለብኝ እኔ ብዬ ነው የማምነው። ወይ ደግሞ እኔ በመቀየሪ ማንም ሰው ደስ ሊለው አይገባም። ሲጀመር ያው ወደ መዳን እንደርኩ ስለምቆጥረው ያንን ስርዓቱ መጠበቅ ያለብኝ እኔ ነኝ። ነገር ግን አሁን የሰሙ ብቻ አይደለም አብዛኛው ሰዎች አሉ። አሁን ኢነርጂ ስላላቸው ሰሙ ቶሎ ስለሚዳከም ነው እንጂ ኢነርጂ ስላላቸው እነዛ ሰዎች ኦቨር ጥፋት የሚሰሩ ሰዎች አይቻሉ ነኝ። ወደኛም ሲመጡ ወደ እናንተ ጋርም ሲሄዱ እኔም ማውቀው እኔ ይኸው ከ40 ቀን የጀመሩ ክርስትና የተቀበልኩ ሰውዬ እንደው ስደት ከወጣሁ በኋላ እንደው በደንብ ራሱ አገልግያለሁ። እኔ በስነ ስርዓት አማኑኤል ቤተክርስቲያን ውስጥ በርሊን በነበርኩበት ታይም ላይ አሁን ባለሁበት ላይ ከስራ አንጻር የተነሳ ብዙ ጊዜ ቤተክርስቲያን አልሄድም። ዋናው ወሳኝ የሆኑ ጉዳዮች ሲኖሩኝ ግን እሄዳለሁ። ሰው እምነት ሲቀየር
ሊማር ነው አይደለ? በቃ እረፍት ለማግኘት ነው እኔ ማምነው። ስለዚህ መማር አለበት ብዬ ነው። ምክንያቱም ተጨንቀህ መርምረህ ምናምን ነው የምትመጣው አይደለ? ስለዚህ ያንን ማዳበር ነው ያለብህ እንጂ ብድግ ተብሎ ለማስተማርም ዲቤት ለማድረግ የሚሆን ከሆነ መጀመሪያውን እኮ ለመምጣት መማር አይጠበቅብህም። ታውቃለህ ማለት እኮ ማንም ሳይመራ በማንም ሳትመራ ቀጥ ብለህ ቤተክርስቲያን ውስጥ ገብተህ ተጠምቀህ ክርስትና ያመንክበትን ተቀብለህ በዛው ወይ መፍሰስ ትችላለህ። ሲመጡ ለመምጣት ሲፈልጉ ይማራሉ። ትምህርቱን ሳይጨርሱ ታምነው ይቀላቀሉና በቃ እነሱ ናቸው ዲቤት የሚያደርጉት። የሚያስተምሩንም እነሱ ናቸው። ቅንነት በብዙ ጎን የሚታይ ይመስለኛል። አንደኛ እዚህ ሚዲያ ላይ ያለው የወንጌል አገልግሎት የጥቂቶቹ ነው። ሰው ለማዳን ብለው በፕሮቴስታንቱም በኦርቶዶክሱ መካከል ሰው ለማትረፍ ለማዳን ብለው የሚሰሩ ጥቂት ወገኖች ይኖራሉ። ያው ልብን የሚመረምር እግዚአብሔር ነው። ሁሉንም የሚፈትሸው የሚያየው እግዚአብሔር ነው። ከላይ ትክክል ነው ከላይ ትክክል አይደለም ማለት ነው። ግን በኦርቶዶክስና በፕሮቴስታንት መካከል ያለ የወንጌል ስበት መጓተት አለ። እኔ አሸናፊ ነኝ እኔ አሸናፊ ነኝ የሚል ማለት ነው። እሱም ደግሞ በብዙ ደጋፊዎች የታጀበ ነው። ስለዚህ አንድ እዚህ ዕቅበተ እምነት ላይ እሰራለሁ የሚል የፕሮቴስታንት ዕቅበተ እምነት የሚሰራ ሰው አንድ ከኦርቶዶክስ የነበረ በተለይ እንደ ፊገር የሚታወቁ ሰዎች ጌታን ተቀበልኩ ሲሉ ልክ በዛ ሁሉ ጦርነት በዛ ሁሉን ከሰላምታ ውስጥ የነሱ ሐሳብ የነሱ ነገር ድል እንዳደረገ እንደማሳያ ለማድረግ ይፈልጋሉ። ስለዚህ ልክ እንትን መደርደሪያው ላይ ዋንጫ መደርደሪያው ላይ የተሸለመውን ባላንዶር ሜሲ ሁል ጊዜ ቤቱ አድርጎ ለሚመጡ ሰዎች ክሪፕስ ብሎ እንደሚያሳያቸው ወይም ክርስቲያኖ ሮናልዶ እንደሚያሳያቸው አሊያም የኛ አትሌቶች እንደ ኤግዚቢሽን የተሸለሙትን ሜዳሊያ ዋንጮች እንደሚያሳዩ እንግዳ ሲመጣ ጠያቂ ሲመጣ ቤታቸው እንደ ዋንጫ በየገዝቱ ያስቀምጡታል። በእኔ በኩል ጌታ ያዳነው፣ በእኔ በኩል የዳነ፣ በእኔ በኩል ከኦርቶዶክስ ቤተክርስቲያን ተናጥቄ ያወጣሁት፣ በእኔ በኩል ጌታ የሰራው ብለው በቃ በየገዝቱ ያስቀምጡታል። ሰውየውን ላልሆነ ጦርነት፣ ላልሆነ አይን፣ ላልሆነ ውዝግብ፣ ላልሆነ ነገር እንዲደረግ ያደርጉታል። ይሄ ኦርቶዶክስ ጋር ፕሮቴስታንቱ ጋር ብቻ ሳይሆን ኦርቶዶክሱ ጋር ነው ያለው። እናንተ ሂዱበት ራሳችሁ በሚመቻችሁ ቃል ላይ በቃ የኛ አሸናፊነት የሚታወቀው ያመጣነውን ሰውዬ በየገዝቱ እያስገባን፣ አንዳንዶቹ ሱፐር ሂሮ አድርጋችኋቸዋል። እናንተም ጋር ከኛ ቤት የነበሩ እየተከፈላቸው የሚሳደቡ ልጆች እዛ ሲመጡ መምህር ተጫውተዋል። ይሄ ትክክለኛ አካሄድ አይደለም። የራሳችሁ ጉዳይ ራሳችሁ ታጠሩታላችሁ። እኛም ጋር ሲመጣ ልክ እንደዛ ወዲያውኑ ሰዎቹ አስማታዊ በሆነ ቅጽበት ከ40 እና ከ80 ቀን ጀምሮ በመጠመቅ የተቀላቀሉትን የእናት አባታቸውን ሃይማኖት በአንድ ጊዜ እንደ አስማተኛ ቀይረው ወዲያውኑ ቀድሞ ወንጌል ሰበክንላችሁ እንዳሏቸው ሰዎች የልህና እርስ በርስ የመገፋፋቱን ንግግር መነጋገር ይጀምራሉ። በየኮመንቱ ቀድሞ የሚያከብሯቸውን በዓላቶች ይዘረጥጣሉ። ቀድሞ የሚከተሉትን ነገር ይሳደባሉ። ቤት ከፍተው እንደዚህና እንደዚህ ነው ኦርቶዶክስ ብሎ ማብራራት ይጀምራሉ። የቅርብ ጊዜ ማሳያችን ዮኒ ማኛ ነው። ዮኒ ማኛ ከመጠመቁ በፊት አገልግሎት የጀመረ ሰው ነው። እነዚህ ሰዎች ለዚሁ ስህተታቸው ደግሞ ጥቅስን ሁላ ያጣቅሳሉ። በቆየ አይደለም በተመረጠ ነው ምናምን ይለዋል። ኖ ብራዘር፣ ኢየሱስ ክርስቶስ እነዛን ጉምቱ የሆኑ የበጎ ሐዋርያትን ዓለምን የሚዞሩ ጀግኖች ያደረጋቸው 3 ዓመት ተኩል እግሩ ስራ አስቀምጦ አስተምሯቸውን ከዛም ባለፈ ደግሞ በመንፈስ ቅዱስ ኃይል ተነክተው ነው ወንጌልን ለፍጥረት ወንጌልን በዓለም ዙሪያ መስዋዕት እስከመሆን የሰበኩት እና ይህ ወንጌል መስዋዕትነት የሚጠይቅ ነው። ለዚህ ነው ኢየሱስ ክርስቶስ በሚጠራው የወንጌል ጥሪ ውስጥ ሹሩሩ የሌለበት ራሱን የማይክድ እናትና አባቱ ቤተሰቡን የማይክድ መስቀልን የማይሸከም የኔ ሊሆን አይገባኝም ብሎ ነው የጠራው እንጂ በሹሩሩ ይህን ታገኛላችሁ ያንን ታገኛላችሁ በሚል በውሸት ተስፋም አይደለም የመጣው። እና ሰዎች አንደኛ እነዚህ ሰውን ለወጠን የሚሉት ሰዎች ናቸው በየገዝቱ እያስገቡ የሚያበላሿቸው። ሁለተኛ ምስኪን ደግሞ ሰዎች አሉ። እነዛን ሰዎች ሰፖርት የሚያደርጉ በአገር አሜሪካ በአውሮፓ ምናምን የተቀመጡ ሰዎች ወዲያውኑ እንደዚህ ዳነ ለሚባል ሰው ደስታቸውንም ለመግለጽ ምናምን ለመግለጽ ገንዘብ ይልካሉ፣ አፕሪሼት ለማድረግ ማለት ነው። ምክንያቱም እንደሰሙ አይነት ሰዎች ከቤተ ክርስቲያን ጋር ጥብቅ ግንኙነት እንዳላቸው የሚያስታውቁ ሰዎች ናቸው።
እና ሲወጣ ማህበራዊ ህይወቱ ይናጋል፣ ያለውን ከገቢ ጋር የተያዘ ችግር ይገጥመዋል ብለው ስለሚያስቡ በጣም በቅንነት ብር የሚልኩ ሰዎች አሉ። ይህንን ደግሞ ሲያዩ ሰዎች በፕሮቴስታንት ውስጥ ወይም በቀየሩት አዲስ ሃይማኖት ውስጥ ኦርቶዶክስም ሊሆን ይችላል፣ በቀየሩት አዲስ ሃይማኖት ውስጥ ገንዘብ ፍሎ የሚያደርግ ገንዘብ የሚገኝ ይመስላቸዋል። ያንን ገንዘብ ለማግኘት እነዛን ሰዎች ወደ ማስደሰት ይሄዳሉ። እግዚአብሔርን ማስደሰት አይታይም እዚህ ጋር፣ አምላክን ማክበር ለእግዚአብሔር መታዘዝ አይደለም የሚታየው እዚህ ጋር፣ እነዛ የላኩትን ሰዎች ማስደሰት ነው የሚታየው። በዚህ ሁሉ መካከል ደግሞ ሰው እምነት ሲቀይር መንፈስ ቅዱስ ይነካዋል አይደል? የእግዚአብሔር መንፈስ ይነካዋል። እምነት ሲቀይር ስለ እውነተኛ ወደሚለው ነገር ሲመጣ የእግዚአብሔር መንፈስ አለ ብሎ ነው። መቼም አንድ ክርስቲያን ወደ ሌላ የክርስትና አቅጣጫ ሺፍት ሲያደርግ እዚህ ቤተክርስቲያን ውስጥ ነው እውነተኛ የእግዚአብሔር መንፈስ ያለው እውነተኛ መነካት ያለው ብሎ ነው ሺፍት የሚያደርገው። እንደዛ ብሎ ሺፍት የሚያደርግ ከሆነ ደግሞ የምር መነካቱ በካራክተር ለውጥ መታየት አለበት እንዴ። እኔ ለዛ ነው ዮኒ ማኛ ፕሮቴስታንት የሆነ ጊዜ እያስመሰል እንደነበረ ቪዲዮ ሰርቻለሁ። ይህ ማስመሰል ነው፣ እውነተኛው ማንነት አይደለም ብዬ ቪዲዮ ሰርችበታለሁ። የዛሬን ያርገውና ማለት ነው። ቪዲዮ ለምን ሰራህበት ስትል ሰውየው የምሩን ስላልተለወጠ እንትን ራሱ ሙገሳ ከሰዎች ይፈልጋል። ለዛ ለውጤ ብሎ ይኸው ከተሳደብኩ ሳምንት አለፈኝ ይላል። የምር የተለወጠ ሰው ብዙ ነገር ተናግሯል። ብዙ ስለ ካራክተሩ ለውጥ ነው። የምር ከውስጥ ስላልተለወጠ ራሱ አድንቁኝ ይላል። በዛ ተለወጥኩበት በሚለው ፓርቱ ማለት ይኸው ከተሳደብኩ 15 ቀን ሆነኝ። እኔ በጣም ምና ይገባሉ ቀለም ወርቅ ዙሪያ ላይ ያሉ ሰዎች ምና ይገባሉ። ይኸው የሆነ ከተለወጠ ምና ይላሉ፣ ግን ውስጡ በትክክል ተነክቶ አይደለም የተቀየረው ሰውየው። ስለዚህ እውነተኛ ማንነቱ ትክክለኛ ግጭት ውስጥ ትክክለኛ ኮንፍሊክት ውስጥ ስትገባ ነው። በነገር ላይ የተረጋጋ ሁኔታ ውስጥ የሰው ታማኝነት የሰው ሁኔታ አይታይም። ምን ከብቶቹ የበዙለት ልጆቹ በዙሪያው ያሉት ኢዮብ እኮ የትዕግስት ሰው እግዚአብሔርን የሚያምን መሆኑ አለመሆኑን እኮ አናውቅም። ሰይጣን ሲመጣ ንብረቱ ሲወሰድ ልጆቹ ሲያልቁ ነው አይደል? ሚስቱ እግዚአብሔርን ስደብና ሙት አለችው የኢዮብ ሚስት። ያ ግን በእምነቱ በፈተና ውስጥ የሚጸና የተባረከ የሆነ አምላኩን የሚወድ ኢዮብ አንቺ ከሰነፍ ሴቶች እንደ አንዷ ነሽ አላት። እንዴት እግዚአብሔር ሰጠ እግዚአብሔር ነሳ አላት። መረዳቱን የተናገረው ችግር ሳይመጣ ከብቶቹ እያሉ ቤቱ ሰላም እያለ ገንዘብ ፍሎ እያደረገ ሰዎች ገንዘብ እየላኩል ደህንነት የተሰማ ጊዜ ሁሉም አፍቃሪ አይስክሪምን የሚያለሰ ጊዜ ላይ በቃ አሪፍ መምሰልና መተወን ኖርማል ነው። የሚቃወሙ ሰዎች ሲበሱ ቻሌንጅ እየጠነከረ ሲመጣ በዛ ውስጥ መጽናት ግን ሌላ ሌቭል እና በጣም ብዙ ሰዎች መንገራገጭ ውስጥ ላሽ ብለው ነው የሚሄዱት። ክርክር ያነሳሉ፣ ልክ እንደ መልካሙ የሆነ ሙግት ያነሳሉ። ከዛ ለዛ ሙግት የሚሆን ተቀባይነት ሲያጡ ሰዎች ኢግኖር ሲያደርጓቸው ፊታቸውን ሲያዞሩባቸው ምንድን ነው የሚያስቡት? ሃይማኖት በመቀየር ያችን የስጋት ቀጠና ማለፍ ነው የሚያስቡት። እንዴ መከራ ሲበዛብኝ ተቀባይነት በደንብ ሳጣ ነው እንጂ በአምላኬ ላይ ያለው መታመን የሚታየው እንጂማ እያጨበጨብክልኝ እየወደድክኝ እያፋጫልኝ ይሄ ልጅ እያለኝ የእምነት ተከታይ እየወደደኝ በቃ ማንም እንዳይነካው እያለ እከሌ ጀግና እየተባለ በልብ ቅርጽ ምናምን እየተደረገልኝ ለምን እሄዳለሁ? ይመቻል እኮ ሞቅቶ ይመቻል፣ ድሎት ይመቻል። እና ልክ እንትና በቃ እውነት እንዴት ሚዛን አልባ እንደሆነች የሃይማኖቱ ሰፈር ሶሻል ሚዲያ ላይ ትመለከታለህ። ተሳድበዋል፣ ግን ሌላው ሲሳደብ ምንም ያላሉት ሰዎች እነሱን ሲሰድባቸው ቀይ ካርድ አወጡበት። ለሌላው ስድብ ቢጫ ካርድ ያላሳዩ ማስጠንቀቂያ ያልሰጡት ሰዎች ጎልጉለው መሬት ላይ ያለችው ቤተክርስቲያን ውስጥ አጥምቄዋለሁ የሚል ግለሰብ 1-2 ጊዜ ፖስታ የተላከለት ከ3 ከ4 ሀገር ከውጭ ተደውሎለት ማያውቅ ከ3 ከ4 ሀገር ሲደወልለት በውጭ ስልክ በቃ አገር ምድር ሁሉ ከነሱ ጋር ከነቀለሜ ጋር ያለው የመሰለው ሰውዬ እንደዚህ በጣም ቪዲዮአቸውን እያየው ነበር። እኛ አሉ ይኸው መሬት ላይ ካለችው ቤተክርስቲያን ጋር በመተሳሰር ምን ሰራነን አሉ ሰሙ ሲያወግዙት ማለት ነው። በጣም ነው በቃ የተዝናናሁት። እችኑ ለማለት ነው። አንድ ኢኮኖሚ የተጎዳ አማኔል የሚባል ቸርች ውስጥ የሚኖር አንድ ፓስተር አንጥተ 2 ጊዜ ብር ልከህለት 6 ጊዜ ደውለህለት ከዛ በኋላ መጥቶ መግለጫ ቢሰጥ እኔ አይገርመኝም። ማንም ይሰጣል መግለጫ። እና ሰሙ ጦርነት ታወጀበት ማለት ነው።
እዚህም እንደዛ ነው። ዮኒ ማኛንም እንዳየው ነው። ወንጌል በአናቱ ይዘግዘቅ ምናምን ሲሉ ችግር የለባቸው እነዚህ ኢጎስቲክ የሆኑ ሰዎች ምንም ችግር የለባቸው። ወንጌል ለምን በአናቱ አይደለም በእንትኑ በአገጯ ይንፏቀቅ ኖርማል ነው ለነሱ። ይህ ፕሮቴክት ያደርጓል። ገና የ9 ወር ልጅ ነው ምናምን ብለው ይንከባከቡታል ምናምን። እነሱ ሲነካስ እንዴ ወንጌል ላይ ተነሳ ይላሉ። ምክንያቱም ወንጌል እነሱ ጋር እነሱ እንጂ ክርስቶስ ኢየሱስ ራሱ አይደለም። የእነሱ ክብር መነካት ነው ወንጌል። እነሱ ላይ ሀሳብ የሰጠ ሰው ነው ወንጌልን የነካው። እነሱን የተቸ ሰው ነው ወንጌልን የነካው። ኢየሱስን ብትተች ምንም ችግር የለም። እና ታውቃለህ አይደል ለራሱ ቆርሶ ያሳንሱ ሆነ። አሁን ሲያስተምርም ማገልገል ይቻላል ችግር የለውም ኦልሬዲ ፕሮቴስታንት ነው ይላሉ። ከዛ እነሱን ሲነካ ግን ወንጌል ተነካ የሚሉበት ፓርት አሁን የራስን ደህንነት ለማረጋገጥ የሚካሄድበት መንገድ እንጂ ክርስቶስ አይደለም። በነገራችን ላይ ክርስቶስ የገባው ሰው እኔ እንደምረዳው በጣም ብዙ ማወቅ የምትችልባቸው መማር የምትችልባቸው በጣም ብዙ ሚዲያዎች አሉ። አብዛኞቻችን ዩቲዩብ ላይ ነው ወይ ደግሞ ቤተክርስቲያን አገልጋዮች የምናውቃቸው የምናከብራቸው አሉ። እኔ ቲክታክ ላይ አንድ ማንጋ ተምራል ብትለኝ ወደ 4-5 የመጽሐፍ ቅዱስ ላይ ያሉ ወንጌሎችን ተምሬያለሁ። መምህራማን ነው። ከዛ ውጭ በተረፈ እኔ ቁጭ ብዬ ተምሬ አላውቅም። አልማረምም። አሉ ወንድሞቻችን በዙሪያችን እኮ አሉ። የማልማረው ለምንድን ነው? ኮምፒቲሽን ነው። ኦልሬዲ አውቀዋለሁ። እኔ አንግ ነኝ። ዱርዬ ሞኝ አሳልፌዋለሁ። ማን ምን እንደሚፈልግ አውቃለሁ። ለምን እዛ ቦታ ላይ እንደሚንኮታኮት አውቀዋለሁ። የቱ ጋር እንደሚጠቅመኝ አውቃለሁ። እኔ አንድ ቀን ዲቤት ሳረግ ወይ ደግሞ በመጽሐፍ ቅዱስ ስከራከር አይተኸኝ ታውቃለህ? ማንም ሰው አያውቅም። ግን ማቃት እውቀት ግን አለችኝ። የተማርኩት ቲክታክ ላይ አይደለም። እኔ መሬት ላይ ወርጄ ነው የተማርኩት። ገባ ሲገባ ስታውቀው ወርደ የሚገባ ቦታ ላይ እንዲገባ ነው አይደል? አሁን ለምሳሌ መጽሐፍ ከፍተ የሆነ ልቦለድ መጽሐፍ ከፍተ እኮ ዘፈን እዛ ጋር ከፍተ አሊያም መዝሙር ከፍተ አሊያም ድምጽ ባለበት ቦታ መጽሐፍ አታነብም አይደል? ጸጥታ ይፈልጋል። ኢንቫይሮንመንቱ ኳይት መሆን መቻል አለበት አይደል? መጽሐፍ ቅዱስን ስትማረው በቃ እንደዚህ አይነት እንትን ይፈልጋል፣ ኮንዲሽን ይፈልጋል፣ ጸጥታ ይፈልጋል። አይምሮ ራሱ ዝግ ማለት አለበት። ከረብሻ ውስጥ ነፃ መሆን መቻል አለበት። ለመረዳት እንኳን አይደለም መጽሐፍ ቅዱስ ትምህርት ስትማር እንኳን ጸጥ በሉ ሁላችሁ የምትባለው እኮ ያ አስተማሪው ላይ አቴንሽን አድርገህ እኮ እንድትማር ነው፣ እንዲገባ ነው። ቲክታክ ላይ አብዛኛው ጥቅም የተመሰረተ ነው። ኦልሬዲ እናውቃቸዋለን። እኔ ሁሉንም ተዋግቼ ሲሰለች እነሱ ኃጢአቱ ስለሚርመጠመጡት ምን አገባኝ ብዬ ነው የተውኩት። እኔም ጸጋዬን አጣሁት እኮ እኔ ራሱ እኮ ኃጢአቱ ውስጥ ገባሁ። ገባ እያንዳንዱ ምን እንደሚያደርጉ እናውቃለን። አሁን ችግሩ ምንድነው? እውነት ለመከራከር ደረጃ ከደረሱ መጀመሪያውን ስለመማር እዛ ፓስተር ጋር ለምን ዲያቆን ጋር ምናምን መሄድ አስፈለጋቸው? ጥያቄ የሚያውቁ ከሆነ እኮ በቃ ዝም ብለው ተቀብለው መግባት ነው። መተው ለምንድን ነው? እኔ አሁን ብዙ ጊዜ በጣም ግራ ነው የሚገባኝ። እኔ ያኔ አንዳንዴ ሊቃውንቱ ቁጭ ብሎ ምናምን ነገር ያዳምጣሉ፣ ያያሉ። የኛዎቹ በጣም ጎበዞች ናቸው፣ ያዳምጣሉ። ከታች ቁጭ ብሎ ያዳምጣሉ። ልክ እንደ ተማሪ አዲስ የመጣው ፊት ለፊት መጥቶ እያስተማረ በቃ ያበላሸዋል። ላለመግባባትም ላለመረዳዳትም እንደገና ዲቤት የሚደረገው። በነገራችን ላይ ዲቤት እኔ አላቅም። ዲቤት ራሱ አሁን ቲክታክ ላይ ነው የመጣው እንጂ አላቅም እንደዚህ አይነት ነገር ነው። ዲቤት በፉክክር ያንተ ቤት ይፍረስ እኮ ነው ጨዋታው። አሸናፊ ነኝ አሸንፈናል ምናምን እኮ ነው። አይታችሁ ከሆነ ዲቤት ላይ እንደዚህ ያደረኩት እኮ እንደዚህ አድርጌ አንኮታኮትኩት ምናምን ነገር ሲባል በጣም ነው የምስቀው ነው። እና በጣም በሚያሳፍር ሁኔታ ነው በቃ እንደዚህ አይነት መንገጫገጭ ውስጥ የሚገቡ። ለምንድን ብለህ ስጠይቅ ግን መልስ የለም። ብጠይቃቸው መልስ የላቸው። የአሸናፊነታቸውን ብቻ ለማሳየት ነው የሚሄዱበት። እና ያሳፍራል። ሰውን ከሞራል ያስወጣል። ወንጌል ዘመዴና ወንጌል የመጀመሪያው ነገር ወንጌል መስበክ የሚባለው ነገር ከሀዘኔታ ከርህራሄ የሚጀምር አንድ በጣም በቃ ደስ የሚል ቃል አለ ስለ ክርስቶስ የተጻፈ። ህዝቡን ተመለከተና እረኛ እንደሌለው መንጋ ተበትኖ ሲያይ አዘነላቸው ይልና አፉንም ከፍቶ አስተማራቸው። ራሱ ትምህርት ከሀዘኔታ ነው ከክርስቶስ ኢየሱስ የሚፈሰው። ስለሚወዳቸው ነፍሱ ስለሚሰጣቸው ስለሚያዝንላቸው ነው የሚያስተምራቸው። ይህ ከእሱ የተማሩትን ሰዎች ለመንጋውና ለህዝባቸው እንደዛ ነው የሆኑት። በየምድረ በዳው በየምኑ እየተንከራተቱ ለትርፍ አይደለም፣ ኑሮ ለማቅናት አይደለም፣
ገንዘብ ለመሰብሰብ አይደለም። በቃ ፎከሳቸው የነበረው የክርስቶስን ወንጌል በዓለም ዙሪያ መናገር፣ ከዛ በሞትም እንኳን ቢሆን ከእሱ ጋር መሰብሰብ ወይም ወደ እሱ እቅፍ መግባት ነው የሐዋርያቱ የአባቶች የነበረው ጉዟቸው። ለዚህ ነው ጳውሎስ ለእኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው። ብሞት ከክርስቶስ ጋር ብሆን ደስ ይለኛል። የመጀመሪያ ምርጫ እሱ ነው። ግን በሕይወት ካለው ደግሞ ለእናንተ ጠቅማል ይልና በሕይወት የመኖሩ ጉዳይ ለሚያስተምራቸው ተማሪዎቹ ወይም ለወንጌል ለሚሰብካቸው ምዕመናን ብሎ እንጂ በሕይወት የሚኖረው ለግል ፍላጎቱ፣ ለግል ምቾቱ፣ ለእቅዶቹ አልነበረ። ይሄ ልብ አለ ወይ በመካከላችን? በጣም ቻሌንጅ ያደርጋል። እና ርኅራሄ አላይም የወንጌል አገልግሎት አገልጋይንን በሚሉት ላይ ማዋረድ፣ ማንጓጠጥ፣ አንዱን ዘረርኩት ለበለብኩት ከማለት ባለፈ ርኅራሄ አልመለከትም። እኔ ያለሁበት ቦታ የመዳን ዋስትና ያለበት ቦታ ነው ብሎ የሚያስብ አንድ ሰው አልዳንም ብሎ የሚያስበውን በተቃራኒ ያለውን አካል ለማዳን እንደሚሄድ ሰው ማለት ነው። ልክ የእሳት አደጋ ሰራተኞች እሳት የነደደበት ኮንዶሚኒየም ወይም የሆነ አፓርትመንት ውስጥ ሲገቡ በዛ መካከል ንብረት ለማትረፍ ሳይሆን የመጀመሪያ እቅዳቸው እዛ አካባቢ ውስጥ ያሉ ብሎካቸው ውስጥ አፓርትመንታቸው ውስጥ ባሉበት በተኙበት እሳት የነደደባቸውን ህፃናት፣ ሴቶች፣ ወንዶች፣ እናቶች፣ አባቶችን መታደግ ነው። የወንጌል ሰራተኛ ደግሞ የነፍስ አድን አገልግሎት ነው። ልክ እንደ እሳት አደጋ ሰራተኞቹ የሚሰጠው ሄልሜትህን የምታደርገው በእውቀት የምትዘጋጀው የስፖርት የምትሰራው መሰላል ላይ መውጣት፣ ውሃውን መክፈት፣ ያንን ፓወር ያለውን ውሃ ይዘግ በጉልበት እሳት የሚገፋውን ያን እቃ ምናምን እየፈነገለ የሚሄዱን ያንን አደገኛ የውሃ ጉልበት ተቋቁመ ከፍተ የምትረጨው ምናምን ሰው ለማዳን አፍተሮል ሾው ለመስራት አይደለም። እና ጉዳዩ የማዳን ነው ጉዳዩ። ምክንያቱም ራሱ የእግዚአብሔር ጸጋ ለማዳን ነው ስለሚል የወንጌል አገልግሎት ማለት ነው። እና ይህ ጸጋ በጣም ርኅራኄ ይፈልጋል። እኛ ጋር ያሉት እንደ ቆራጥ እንደ ጀግና የሚታዩት በሌላው ቤተ እምነት ላይ የሚያንጓጥጡት፣ ሌላውን ቤተ እምነት የሚያዋርዱት፣ እዛ ቤተ እምነት ላይ ያሉ ሰዎች ምንም ርኅራኄ የማያሳዩ ሰዎች እንደ ወንጌል አርበኛ እንደ እውነተኛ የወንጌል ሰባኪ ነው የሚታዩት። ገባ? እነዚሁ ሰዎች ግን ስለ ራሳቸው ቤት ውስጥ ስላለ ችግር መፍትሄ ሲሰጡ ምናምን ጥቆማ ሲያደርጉ ደግሞ አትመለከታቸውም። እና ራሱን ችሎ እንዳልከው ከጥቅም ጋር የተሳሰረ ስለሆነ ነው በዛም በዚህም በኩል ያለው አገልግሎት በጣም ፍሬያማ መሆን ከሚችለው በታች ፍሬያማ የሆነው። አለቀ። የሁሉ ኮንፍሊክት የሚመጣው አብዛኛውን ኮንፍሊክት የሚመጣው የጥቅም ኮንፍሊክት ነው። እውነትን የያዙ በጣም ጥቂት ሰዎች ናቸው ያሉት እንጂ በተረፈ አብዛኛውን ከጥቅም ጋር የተሳሰረ ክብራቸው ሲነካ ለክብራቸው ደምስራቸው እስኪገተር የሚቆሙ ሰውን የሚያዋርዱ ፋይል እያወጡ የሰውን ታሪክ የሚዘከዝኩ ሰዎች ምናምን የምትመለከተው በዚሁ ምክንያት ነው። ስሙን ካቆየ ፍሎ አለ፣ የገንዘብ ፍሎ አለ፣ የተቀባይነት ፍሎ አለ፣ የምን ፍሎ አለ። እሷን ለማስጠበቅ እሱ የተነካ ቀን ደምስሩ ይገተራል። ወንጌል ቢነካ ችግር የለበትም፣ ምናምን ቢነካ ችግር የለበትም። ተያይዘዋል። እውነት ራሱ በመካከላቸው እንዳይወጣ ሁሉም የሁሉንም ችግር ተያይዞ ነው ቁጭ ያሉት። ስለዚህ አንተ ተናገርና የአንተን አፈርጠዋለሁ አይነት ነገር ነው ስታይላቸው ሁሉ። እኔ ታዝቤዋለሁ፣ ሁለቱም ቤት ያለውን ጀማ ታዝቤዋለሁ፣ ዝም ብዬ ማለት ነው። በማይመለከተኝ ገብቼ ድንበር አርፌ ራሴን ቤት ሳይጸዳ የሰው ቤት ላይ ሀሳብ አልሰጥም እንጂ በደንብ ነው የተመለከትኩት፣ ሁለቱም ጎራ ላይ ያለውን ማህበር ማለት ነው። አብዛኞቹን እርስ በርስ ተያይዘዋል፣ በድካም ብትል በምናም ተያይዘዋል። ስለዚህ አንዱ የአንዱን ችግር ነቅሶ አውጥቶ ትክክለኛውን ነገር ለማጽናት አቅም የለውም። እሱም የተያዘበት ነገር ስላለ ማለት ነው። እና መድኃኒዓለም ብቻ በመሰቅሰቂያው ይሰቅስቅልንና ከላያችን ሊያራግፍልን እንጂ ልክ ነው። እግዚአብሔር ይርዳን። የመዲ አፈናችሁ እኮ እኛ ይዘ ነው ቲጅዋ አቤላ ለመጀመሪያ ጊዜ ሻንጣይ ሁላችንም ሰላም ብያለሁ። አቤልዬ እኔ እማደቅ ወንድሜ ነህ፣ ከበረልኝ። እውነት እዚህ ቲክቶክ ላይ ያሉት ከበረልኝ። እኔ የምር እድሉን አግኝቼ እንደውም እዩዬ እንኳን አስገባል ከማደንቃቸው ፎሌ አረጋለሁ። እንደውም በዚሁ አጋጣሚ ፎሌ ባላረግም ግን በግል በጣም ማደንቀህ
የሆነ በቃ እውነት ወንጌል ገባው ብዬ መሰከረልህ ሙሉ አፌን ሞልቼ የምናገር ለወንድምና ከበረልኝ እንዳንተ ያሉትን ያብዛልን ነው የምለው። ግን ከትናንት ወዳ የሆነ እሹ አንስታችሁ እንትና ማነው ሙለታ እያብራራ በጣም ኦርቶዶክሲያን ሚውት ሲደረጉ ነበር። አንተ ግን ልክ እንደኔ ደግሞ አንተን የሚወዱ ኦርቶዶክሲያን አሉ። ምክንያቱም ያንተን ቀና ልብ አይተው ማለት ነው። እና የሆነ እንትን ብታየው ይሄን አሪፍ ነው። ምንድነው መሰለህ ሙለታ እኔ ቤት ሞዴሬተር የኔ ወዳጅ ነው። አይኖ አንደርስታንድ ያደርጋል። ሙለታ ባለው የወንጌል አቋም ወይም ባለው የፕሮቴስታንታዊ መረዳትና ትምህርት ከብዙ ኦርቶዶክሳውያን ጋር ማይስማማባቸው ትምህርቶች አሉ፣ ማይስማማባቸው አካሄዶች አሉ። እና አሁን እኔ ቤት ገብቶ ሙለታ የነፃ ሀሳቡን በሚያወራበት ሰዓት ላይ በጣም ብዙ ሰዎች ከሌላ ቤት ስለሱ ካላቸው አቋም ጋር ተያይዘው በጣም ትክክለኛ ያልሆኑ ኮመንቶች ይኮምቱ ነበር። በእርግጥ ይህን ሚውት አድርጉ ያንን ሚውት አታድርጉ አለንም። ኦልሬዲ እንተዋወቃለን። እዛ ሞዴሬተሮቼ ያውቁታል። ማይመቸኝ የሚመቸኝ ይታወቃል። አትሊስት እኔ አሁን እናቆራለሁ ገብቼ ቅድምም ስናቆር ነበር። እኔ ኮመንት ላይ መናቆር ምናምን ይመቸኛል። ግን ይሄ በጣም ሰውየውን እንትን በማለት አይደለም፣ የሆነ በማድረግ አይደለም። አትሊስት በቃ አማርኞቼ መጥኝ ምናምን ትላለሁ። እና ሞዴሬተሮች ሚውት የሚያደርጉት ሙለታ በተነገረበት ለሙለታ መጥፎ ኮመንት በተጻፈበት አቅጣጫ ላይ ነው ብዬ አስባለሁ። ደግሞ ትክክል ነው። ምክንያቱም ልክ እናንተ የኔ ወዳጆች ሆናችሁ መታችሁ እዛ ቦታ በወዳጅነት እንዳላችሁ ሁሉ ሙለታ ልክ እንደናንተው የኔ ወዳጅ የእምነት አቋም አለው፣ የራሱ መረዳት አለው። ላይመቻችሁ ይችላል። እንደ አንድ ኦርቶዶክሳዊ ስትመለከቱት ሊያናድዳችሁ ይችላል። ያ ሁሉ እንዳለ ሆኖ እኔ ቤት ግን እየተወራ የነበረው ርዕስ ሀገራዊ ጉዳይ ነው እንጂ ሌላም ነገር አልነበረ። ግን በቃ ሙለታ ሲያወራ ንግግሮች፣ ቃላቶች፣ ኃይለ ቃሎች ነበሩ። ስለዚህ ያንን ነገር ማስወገድ ስራቸው ስለሆነ ሞዴሬተሮች ያንን ነገር አድርገዋል። ስለተፈጠረው ቴክኒካል ችግር እናንተም ጋር እኛም ጋር ይቅርታ ጠይቃለሁ። ግን ቢስተካከል ጥሩ ነው። ማንም ሰው ሀሳቡ መከበር አለበት ብዬ አስባለሁ። እንደዛ አይመስልህም ወንድም አለ? አቤላዬ እውነት ብለሃል። በቃ እኔ ቃላት የለኝም ለአንተ። ከዚህ የበለጠ ክብሩ ሞገሱ ወዳጅ እንትና ከእንትና ጋር ፍሬንድ ነህ ቀሲስ ዲበኩሉ ጋር እና ቀሲስ ዲበኩሉ በጣም ፕሮቴስታንት ላይ ኃይለ ቃል ይናገራሉ። እኔ ፕሮቴስታንት እምነት ተከታይ ነኝ። ግን በቃ ይህ እምነታቸውን በተመለከተ ነው። የራሳቸው ቤተ እምነት እሳቸው የሚያስተምሩበት ክህነት የተቀበሉበት ቤተ እምነት እውነት ነው ብለው ስለሚያምኑ ለዛ ስለሆነ የሚታመኑት ለእኔ ጉዳይ ታማኝ እንዲሆኑ ኤክስፔክት አላደርግም። ግን እኔ ቀሲስን እየተከተልኩ አልናገራቸው ከወዳጅነት በስተቀር ማለት ነው። አንድ ኦርቶዶክሳዊ ለአንተ ፕሮቴስታንትን በጣም ግልጽ አድርጎ ፕሮቴስታንት ትምህርት ያጋንንት ነው ምናምን ሲል ለአንተ ይሄ ማለት በቃ ትክክለኛ ኦርቶዶክሳዊ ወጣት ነው እንደምትሉ ሁሉ ሙለታ ደግሞ በፕሮቴስታንት ሳይድ ወንጌል ሲሰብክ ያመነበትን ትክክል ነው ያለውን ሲናገር በጣም ኃይለ ቃልም ሲናገር ይሄ ነው ወንጌል ሰባኪ ምንም ማያመቻምች የሚሉት የሱ ደግሞ ወዳጆች አሉ እዛ ጋር ፕሮቴስታንት ማህበር ጋር ማለት ነው። በዚህ መካከል ያንተን ሲናገርልህ የምትወደው ያንተ ቅበተ እምነት የሚሰራ በአንተ ሳይድ ያለውን ሰውዬ በምታደንቅበት በሙለታ ሳይድ ያሉ ሰዎች ደግሞ ሙለታን ይቀበሉታል፣ ያከብሩታል። ተረዳከኝ አይደል? በዛን ያክል ደረጃ ኦርቶዶክስ ልክ አይደለችም ብሎ የሚያምንበትን የራሱ ሀሳብ ይናገራል ሙለታ። እሱ እንዲቤት ያደረጉ ሰዎች አሉ፣ የተከራከሩ ሰዎች አሉ፣ የተሟገቱት ሰዎች አሉ፣ መልስ የሰጡት ሰዎች አሉ፣ ጥሩ መልስ የሰጡት ሰዎች አሉ፣ እሱም ጥሩ መልስ የሰጣቸው ሰዎች አሉ። እዚህ ሚዲያ ላይ እንዳልኩ ነው። ሁለት ክርስትና ነው የምንከተለው፣ የኔ ነው ትክክለኛው መንገድ ብለን ነው የምናምነው፣ የተለያየ ቦታ ላይ ስላለን ማለት ነው። ስለዚህ ያንን በጨዋነት በሰለጠነ መንገድ ለመነጋገር መልመድ አለብን እንጂ አሁን ሙለታን በተገኘበት እንደ አንድ ኦርቶዶክሳዊ ጠላት አድርጎ መቀጥቀጡ አስፈላጊ ነው ብዬ አላስብም። ያን ያህል አድንቀህ ባትከተለው ግን ባለመሳደብ፣ ኮመንት ላይ በተለይ ባለመሳደብ ማገልገል ጥሩ ነው። አይመስልህም? ይመስለኛል። አሪፍ ሀሳብ ነው ያቀረብኩ። አቤላዬ ኑርልኝ፣ እንዳንተ ያሉትን ያብዛልን ነው የምለው በበኩሌ።
እና ቀደም ብዙ ነገር እያወራችሁ ነበረ። እንደውም እዩሻ ስበኝ አንድ ማነው የመጣ ልጅ አለ። እንደውም እናንተ እንትናን ነበረ ያነሳችሁት የደቡብ አፍሪካ የሚኖረውን። እንደገና ደግሞ ናቲ የሚባል ልጅ አለ። እውነት በቃ የሆነ ፍቅር የሆነ ልጅ ማንንም አይነካም። ያመነበትን መጥቶ ኢቨን አሁን ግዝ ራሱ እየተማረ ነው እና እሱን እንደውም ሳታነሱ በመቅረታችሁ እሱን ነበረ። ናቲ ውጭ ሀገር ያለው ነው ናቲ። አይ እዚህ ያለ አንድ ናቲ አፖስቶሊክ የሚለው ማለት ነው። ውጭ ሀገር ነው ያለው ነው እንዴ? አላውቅም። እዚህ መስሎኝ የረጅም ጊዜ ነው አይደለም። አቤላዬ እንደውም አባቱ ፓስተር ናቸው። እዚህ ኢትዮጵያ ነው ያለው። ኢትዮጵያ ነው ሀገር ቤት ነው ያለው። እኔ ውጭ አለ ነው። አዎ ነው። አይ አሁንም እየተማረ ነው። ናቲ ተስፋ የሚባለው አፖስቶሊክ እና እሱ አሪፍ ልጅ ነው። ብቻ ሆነም ቀረ አሁን ቀደም ካነሳችሁት አንጻር ለህይወት የሚከተሉ ሰዎች የሆነ ይሄ እረፍት አልሰጠኝም የሚሉ ለህይወት የሚከተሉ ሰዎች በህይወት ነው የሚገለጡት። በቃ አሁን ከፕሮቴስታንት ልክ አይደለም ብሎ አንድ ሰው ኦርቶዶክስ ከሆነ በኋላ የኦርቶዶክስነት ልክነት የሚታየው በህይወቱ ፍሬ በሚገለጥበት ልክ ነው። ከዚህ ሄዶ ገንዘብ የሚያሳድድ ከሆነ አሁንም መጠላለፍ ውስጥ የሚገባ ከሆነ ውሸት የሚያወራ አንዳንዶቹ አዳር ላይ ወንድ ለወንድ ሴትና ለሴት ብሎ የዋሻ አለ። የምታውቁት እዚህ ከፕሮቴስታንት ወደ እናንተ የመጣ ወንድማችን እንደዚህ አይነት ህሊናን የሸመጠጠ ክህደት የሚክዱ ሰዎች አሉ። የውሸት ማለት ነው። እውነቱን ትናገራል። ትምህርቱ ልክ አይደለም መብት ማለት በቃ ያንን ብለህ ስለሄድክ ማለት ነው። ግን ከዛ ባለፈ ለእንጀራ ብለህ ለሆነ ነገር ብለህ ውሸትን ምናምን እንትን አንድ ሰው የነገረኝ ባለፈው ከጳጳሱ በላይ ካቶሊክ አቱን የሚባል አባባል አላቸው ካቶሊካውያን። ከጳጳሱ በላይ ኦርቶዶክስ የሚሆኑ ሰዎች አሉ። ገባም ያስታውቃል ለእንጀራ እንደሆነ ለኑሮ እንደሆነ። ለህይወት የፈለጉ ሰዎች ዝግ ብለው ጸጥ ብለው እታች እንዳልከው ወይ ግዕዙንም ምኑንም ትምህርቱንም ተምረው ለህይወታቸው የሚያደርጉ ሰዎች አሉ። እዚህም አሉ እንደዚህ አይነት ሰዎች ጸጥ ለጥ ብለው ህይወታቸው የሚቀይሩ። ግን በተረፈ እንደዚህ ከጳጳሱ በላይ ኦርቶዶክስ ነኝ አይነት ደግሞ የሚጫወቱ ደግሞ አሉ። ያላረፉ አሳራፊዎች ማለት ያልተለወጡ ለዋጮች እና ይመቻቸው። አሁን ቲጂም ጥሩ ናት እኮ ጥሩ ላይ ናት ቲጂ። አልፎ አልፎ ቀኖናውን ካልተጫወትኩ ትላለች እንጂ ጊዜው እኮ ደርሷል እኮ በአመት አይደል ቀየር የምናደርገው እና የወሰድነውን እንመልሳለን። እናንተ የወሰዳችሁት እንደዛም ተው መቼ ነው ሲጀመር? ሰው እኮ ወጣ ገባ እኮ ለብ በለው እሱ አልሄድም። መልኬ ብመለስ አይቀበሉኝም ብሎ ነው መሰለኝ። እናንተ ጋርም አይጠቅምም እኛ ጋርም አይጠቅምም። እንደው ማንበብ ያለበት ሰው ብመለስም አይቀበሉኝም ብሎ ነው መሰለኝ። እምነት ይዝም ብሎ ከስታ ካላረገም የራሱን መጥር መሰለኝ። አሁን ምን አለ መሰለህ፣ አሁን ቅድም እንዳልኩ ነው። አሁን ይሄ ውስጥ ያለውን ፓወር ወይ እልህ ችግር ምናምን ነገር አውጥተህ ካልጣልከው ኢቭን ተቀባይነት ራሱ አይኖርም። አንተ አቤሎ በነገራችን ላይ እንዲህ ዝም ብሎ ቃላት መመላለስ በራሱ ማለት ነው ያለህን ነገር እንዳለ ያጠፋዋል። በጣም መጥፎ መሆኑን አይቼዋለሁ እኔ። ያጠፋዋል። በቃ የሆነ ባህሪ ይቀይራል። ከብዙ ነገር ነው የሚያረቀን። ያ ሆኖባቸው ነው በቃ አንዳንዶቹ መመለስም ይፈልጋሉ። ሰውን እያዩ አረ እንዴ አንተ ኦርቶዶክስ ሆነ እኔ ኦርቶዶክስ ሆነ አንተ ፔንቴ ሆነ ተከራከሪ ካለኩ ኦልሬዲ በቃ አልሄደምም አልመጣም ወይ አልነበረም። መጀመሪያ መልኬ ነው አሁን ቅዱስ ጊዮርጊስን ሲነካ እኮ ነው ያስታወቀው። የሱ እኮ ገባ ማለት በልህ ነው እንጂ በቁጣ በንዴት ነው እንጂ እዛ ድረስ አትሂድ። እኔ አሁን ለምሳሌ እስቲል ነው አላምንም ሄዱ አውቀዋለሁ። ሰው ለቤተክርስቲያን ያለውን ፍቅር አውቀዋለሁ እኮ ያስታውቃል። ቅዱስ ጊዮርጊስን ሲነካ እኮ ባለፈው እኮ ሁሉንም ማስወረዱ ተሟገታቸው እኮ። አንድ ፕሮቴስታንት ሆኛል የሚል ሰውዬ እንግዲህ ለቅዱስ ጊዮርጊስ የሟገት አሰቡ።
ሰሙ በጣም ትልቅ ፍቅር ነው ያለው ለኦርቶዶክስነቱ። ግን እዚህ ለደረሰበት በባህሪው ምክንያት በአንዳንድ በሚወደዱ ሰዎች አቢዩዝ አድርጎታል እና ይዞታል ምናምን። እሷ ናት። ለዛ ነው እኮ እኔ ተረጋጋ ሲመጣ ላጥላጥ ሲጫወት አረጋጋው። በቃ እንዴ ገና እኮ ከመምጣት እኮ እዛ መምህር ልትሆን ትችላለህ፣ እዚህ ግን ተማሪ ነው አረጋጋው ምናምን አልኩት። እና በልህ ደግሞ የሚመጡ ሰዎች ከማበላሸት ውጭ ምንም የሚሰሩት ጥሩ ነገር አይኖርም። ብቻ ቲክቶካችንን ዘግተን ስልካችን ባትሪ ሲጨርስ ህይወታችን ይቆይልን ከእግዚአብሔር እንጂ ሌላ እኮ ነገር አይደለም። ህይወታችን ይቆይልን። አንዳንዶች አንድ ቀን በትከሻ እኔ አቤላዬ አንድ ሀሳብ አለኝ። በሰሙ ደረጃ ሰሙ ሚስት ነው የሚያስፈልገው አልኩኝ እና የሆነ ሰው ሄዶ ዴት ሲያደርግ እየሄዱ እንትን ይሉበታል፣ ካንስል ያስደርጉበታል። እና ፍትህን ጠይቅለት። እኔ የዩኬ ቪዛ እኮ አሰጥቼው ነበር እኮ አቤል፣ የዩኬ ቪዛ ሰጥቼው ታዲያ እየተከተሉ ብታይ ያስቸግሩታል። በቃ ምንም ሊሳካለት አልቻለም። እና ሶሻል ሚዲያ ላይ ለምን እሱ ስራ ስለሚበዛበት የሚያገኘው ሁሉ እንዳስቀደሰ ነው። እኔ እሱ ሰማው ቅዳሴ እንዳለ አንድ ቀን ሰምቼዋለሁ። ምንድን ነው የሚሰራው? ፉካ ውስጥ ነው መሰለኝ የሚኖረው። የሆነ የጨረቃ ቤት መሰለኝ መደዳው የሚገነው። እውነት አንድ ምርጥዬ ልጅ አግኝተህ ነው ከመቼው ብታይ ጀማው ሄዶ ማለት ነው። እና ካሎራው ቴሌኮ ምናምን የሚባሉት ልጆች ይሄ ልጅ ጥሩ ልጅ አይደለም ምናምን ብሎ በቃ ከነሳሰሉት። እና ለምንድን ነው የሚፈታተሉት? የሶሻል ሚዲያ ፍቅር ትክክል አይደለም። ሌልዬ የሶሻል ሚዲያ ፍቅር በጣም መጥፎ ነገር። የሶሻል ሚዲያ ፍቅር ማለት የአይጥ መርዝ አድርጌ የመትረፍ እድል አለኝ ማለት ነው። ምግብ ውስጥ ብሎ መሞከር። አይጥ መርዝ ብርጭቆ ውሃ እንደመጠጣት ነው። በቃ ተርፋለሁ፣ ልተርፍ እችላለሁ፣ ምናልባት መድኃኒዓለም ያውቃል ብሎ እንደመጠጥ ይሸረሽራል። ሸርሽሮ ከስጋ አትሆን፣ ከነፍስ አትሆን፣ ከባህሪ አትሆን፣ ከእምነት አትሆን። እህቶቻችን በሱ ነው መሰለኝ የሚያጠጧቸው። የሚሻልሙት ብር አይደለም። እኔ እናቴ ተሞተ እኔ እኮ ቂጤ እስኪላት ድረስ እኮ ነው ቂጤ ላቤት ያደረገ እኮ ሰርቼ ምግቦ እንደ እሱም ብር ቢልኩልኝ እኮ እኔ ጠቅልዬ ሀገሬ ይገባ ነበር። የሚልኩት ብር ራሱ ብር አይደለም። እኔ ቲክታክ ላይ ዲቤት ያላመጣው የእኛ ጀግና ይለዋል አቤሉ፣ የእኛ አባት የእኛ ጀግና ይለዋል። በቃ ይሰጣል። እንደኔ አይን እያየ መኪና የተገዛላቸው ልጆች የማይገባቸው ሰዎች ከዛ ልጃገረድ ሲያገቡ ሁሉ አይቻልም። ተስፋ ነው የቆረጥኩት። እኔ ራሱ እድል አለኝ። ካሁን በኋላ አላገባውም፣ አልወለድኩም። ከዚህ በፊትም ልጅ የለኝም እንድታውቁ። ካሁን በኋላ ወንድ ምንድን ነው ይባል? ወንድ ልጅ ልጃገረድ አላለ። ከመቸኮል የተነሳ ወንድ አገረድ ነኝ እንዳትል ብቻ። ብዙ ሰው ኮሜንት እየጻፈልክ ነው። አየህ እንትን መምህር ተመስገን የኛ እንትን ናቸው እና አንዳንዴ አስገቢልኝ እሳቸው አቤል እንትኑን ኮንቴንቱን ምን ያህል ሰዎች እንደሚያዩለት ብዙ ሰዎች አሁን ለምሳሌ ትልልቅ አባቶች ሆነው የሆነ ቪዲዮአችሁ የማይታይ ይመስላችሁ ሰዎች አላችሁ እና ብዙ ሰዎች የሚታዘቧቸዋል። አሁን ያንተን ቅንነት ፖዘቲቭ ነገርህን የሚያይ ሰው ብዙ ሰው አለ። በባህርነት ሰውን ማንቃት ለምሳሌ አንድ ሰው ለምሳሌ በእኛ ቤተክርስቲያን ህመምተኛ ብትሆንና ጸበል ብትሄድ መድኃኒትህን እንዳትጥል ካህኑ ይነግርሃል። ብዙ ጊዜ ይነገራል በቤተክርስቲያኑ። ምክንያቱም በዶክተሩም የሰጠው ጥበብ እግዚአብሔር ነው ብላ ቤተክርስቲያኗም ስለምታስብ አሁን አንተ አንዳንዴ እንደዚህ አይነት ነገር ስታወራ ያለው ፓስተሮች መድኃኒታቸውን አስጥለው የሞቱ ሰዎች አሉ ምናምን ብለህ ህብረተሰቡን ማንቃትህ ግዴታ እኛ የአንተ እምነት ተከታይ መሆን አይጠበቅብንም ስለፈለኩ ነው። እና ብዙ ልጆች ኮሜንት እየጻፉ ነበር። ጉዳይ ነው። እስፔሻሊ ደግሞ ኢትዮጵያዊ ማንነቱን ስትቀበይ፣ ስታከብሪ፣ ስትወጂው ሌላውን ነገር ለመወያየት እንኳን ልቡ ክፍት ይሆናል። እኔ እንደምትወጂኝ ስታቂ እሰማሻለሁ። ይሄ የሰው ተፈጥሮ ነው እና የማይወደኝ ሰው እኔ ወንጌል እንዲነግረኝ አልፈልግም፣ ወይም እኔን የማይፈልገኝ ሰው ወንጌል እንዲነግረኝ አልፈልግም። እንድሞት እየተመኘ ከዛ ኢየሱስ ይወድሃል ቢለኝ እኔ ሰውየውን አልሰማም። ለዛ ነው አሁን አንዳንድ ጊዜ የሃይማኖቱ መካረር ውስጥ አፍቃሪዎች አይደሉም የሚሰብኩን ሰዎች አይወዱም።
አይወዱንም። ስለዚህ አሁን እኔ የኦርቶዶክስ ቤተክርስቲያን መወደው ማከብሮ እንደ ግዴታም ስለምቆጥረው ገባሽ? በማህበራዊ ህይወቴ ላይ ግዴታ ነው፣ እንደ ኢትዮጵያዊነት ግዴታ ነው። የሀሳብ ሙግት ካለ ሀሳብን መሞገት ነው። ከዛ ባለፈ ግን ሪስፔክት ማድረግ ሰውን መቀበል አስፈላጊ ነው። ከዛ ሰው ይቀበልሻል መልሶ ራሱ። መምህር ተመስገን እንዴት ኖት? ካገኘኋቸው ስንት ጊዜ በጣም ወዳቸው መምህር ናቸው። እንዴት ነው? ደህና ናችሁ? ሰላም ብያለሁ። ሊያ እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን ሰላም ነው። አይ በጣም ማከብረውን ሰው ዛሬ እዚህ በእውነት አቅርበልኛል እና ሰላም ልለው ጊዜም አልነበረኝም። ሳየው አንተ ቤት ነው የመጣሁት። አቤል እንዴት አለ? እርሱን መምህር እንዴት ነው? እግዚአብሔር ይመስገን። በጣም ነው ማከብረህ። በአመክንዮ መሞገት ማሳየት የምችል ወንድም ስለሆንክ ትምህርቶችህን እከታተላለሁ። በጣም በቀጥታ አሳማኝ በሆነ ምክንያት ስለምትሞግት እንደዚህ አይነት ነገሮች ቢበረታቱ በእውነት በሁሉም ቤተ እምነት በኩል ተስፋ ሰጭ ነገሮች ናቸው ብዬ አምናለሁ እና ደስ ይለኛል። በርታ ለማለት ነው የገባሁት። እዩ ደህና ነህ? መምህር እግዚአብሔር ይመስገን። መምህር ተጠፋፋን እኮ እንኳንም አደረሶትም አላልኩኝም። አይ ሩጫው በዛ። ይሄ ኑሮ እኮ ተጋድሎ ሆነ እኮ ለዚያ ነው። እንዴት ነው? ሁሉ ሰላም ነው አይደል? አገልግሎት እንዴት ነው? ስራ ደህና ነኝ፣ እግዚአብሔር ይመስገን። በጣም ሰላም ነኝ እኔ ደህና ነኝ። ቀጥሉ በሉ ቀጥሉ። ይቅርታ። መምህር ተመስገን አስታራቂ አባትም ናቸው፣ ሽማግሌም ናቸው፣ መምህርም ናቸው። እኔ ከመምህርነታቸው በላይ ደግሞ እንደ አባትነት የሚገጽሱበት መንገድ፣ የሚቆጡበት፣ የሚያስተምሩበት መንገድ በጣም ነው የሚማረከኝ። ያው አገልግሎቱን በደንብ ነው እሳቸው በተከታታይ ትምህርት የሚያስተምሩትና በጣም ወዳቸው መምህር አማን አለ፣ እሳቸው አሉ። በጣም ወዳቸው ቢሆን ነገር ብፈልግ እንኳን ለመጠየቅ የሚቀሉኝ መምህር ናቸውና አመስግኑልኝ ሁላችሁ።